ስም የጠራ ሁሉ የመድኃኒዓለምን መስቀል የያዘ ሁሉ ጭራ ቆብ ጭራ ቀሚስ ያደረገ ሁሉ ካባ የደረበ ሁሉ መምህር አይደለም። በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝ። ይቅር ብሎ ሳይገባን በቅዱስ ቦታው የጠራን ለዚህም ቀን ያደረሰን መጋቢ ዓለማት ፈጣሪ ዓለማት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እግዚአብሔር እንደፈቀደ ከኔ ጋር ጥቂት ጊዜ እንቆያለን። በኋላ የኔታ እኔ ያጎደልኩትን ሞልተው ያጠመምኩትን አቅንተው ሁላችንንም በአንድነት ያስተምሩናል ማለት ነው። እኔ ለተወሰነ ደቂቃ ለመታዘዝ ያክል ከኔ ጋር ትንሽ እንማማራለን ማለት ነው። ወናሁ ዮም ዕለተ አድኅኖት፣ ዛሬ የመዳን ቀን ነው በሚል ርዕስ እንማማራለን። እስኪ በሉ ዛሬ በሉ የመዳን ቀን ነው። ሁለተኛ በሉ ዛሬ የመዳን ቀን ነው። ሶስተኛ ዛሬ የመዳን ቀን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ነው። የላከላቸው ለቆሮንቶስ ሰዎች ነው። ይሄ መልእክት የተላከው ስለ ሁለት ነገር በቅዱስ ጳውሎስ የተላከላቸው መልእክት ነው። አንደኛው የተላከበት ምክንያት የሚያስተካክሉት ስለነበራቸው ነው። ሁለተኛው ደግሞ ለምስጋና የተጻፈላቸው መልእክት ነው። ያስተካክሉት የነበረው ቢጽ ሐሳውያን የሚባሉ ሐሰተኛ ወንድሞች ማለት ነው። ቢጽ ሐሳውያን ማለት ሐሰተኛ ወንድሞች የሚባሉ ሐሰተኛ ክርስቲያን የሚመስሉ ግን ክርስቲያን ያይደሉ፣ አይሁዳዊነትን ከክርስትና ጋር የሚቀላቅሉ፣ የክርስቶስን መስዋዕትም እንቀበላለን የኦሪትን መስዋዕትም እናስቀጥላለን የሚሉ፣ ወንጌልን ከኦሪት የሚያሳንሱ፣ በልብስ በስም ከክርስቲያኖች ጋር የተመሰሉ በግብር ግን አይሁዳውያን የሆኑ ነበሩና እነዚያን ተቀብለው እኩል አክብረዋቸው ክብር ሰጥተዋቸው ይኖሩ ስለነበር እነዚህን ተለያቸው። ሁሉም ነገር ሁሉም ሰው እውነት አይሆንም። ክርስቲያንነቱ የሚለካው እውነትን ከሐሰት የሚለይበት አእምሮ ነው ሲኖረው ነው። ሰው ከእንስሳት ተለይቶ ክቡር ፍጡር የሚያሰኘው በአዋቂነቱ ነው። አዋቂነት ማለት ደግሞ የተጻፈን ነገር ሁሉ ሸምድዶ የያዘ ሰው ማለት አይደለም። በዓለም ብዙ ጽሑፎች አሉ። 3 አይነት መጽሐፍት አሉ ብለው አበው እንዳስተማሩ ምኑናት መጻሕፍት፣ ርኩሳት መጻሕፍት እና ቅዱሳት መጻሕፍት። የተቀደሱ መጻሕፍት አሉ፣ የረከሱ መጻሕፍት አሉ፣ የተናቁ መጻሕፍት አሉ። የተናቁ መጻሕፍት የሚባሉት ተራ እውቀት የሆኑ ለነፍስ ረፍት ጥቅም የማይሰጡ እውቀቶች ናቸው፣ ለእንጀራ ብቻ የሚሆኑት። የረከሱ መጻሕፍት የሚባሉት ደግሞ ኃጢአትንና ጥንቆላን የያዙ መጻሕፍት ናቸው። የተቀደሱ መጻሕፍት የሚባሉት እግዚአብሔር ወዶ ያጻፋቸው፣ በሰው ፈቃድ ያልተጻፉ፣ ስጋና ደም የሌለባቸው፣ የእሱ ወዳጆች እንደሱ ፈቃድ አድረው አካለ ስጋቸውን ለአካለ ነፍስ አካለ ነፍሳቸውን ለፈቃድ እግዚአብሔር አስገዝተው በሀብተ መንፈስ ቅዱስ ተቃኝተው የጻፏቸው እስትንፋሰ እግዚአብሔር የሆኑት እነዚህ ቅዱሳት መጻሕፍት ይባላሉ። ስለዚህ አንድ ሰው አወቀ የሚባለው ከነዚህ ሁሉ የሚረባውን የሚጠቅመውን ቅዱሳት መጻሕፍትን ያወቀ እንደሆነ ሰው አወቀ ይባላል። በዚያ እውቀቱ ደግሞ ሰውነቱን ወልውሎ አጥርቶ ሰንግሎ ለእግዚአብሔር ለመመቸት ሲበቃ ያ ሰው አወቀ ይባላል።
መኖር ማለት ለእግዚአብሔር መመቸት ነው ይላል ቅዱስ እንጦንስ። መኖር ማለት ለእግዚአብሔር መመቸት ነው። ውሎ ያደረ ሁሉ ኖረ አይባልም። ዘመን የተቆጠረለት ሁሉ እድሜ የተቆጠረለት ሰው ሁሉ ኖረ አይባልም። ኖረ የሚባለው ለእግዚአብሔር የተመቸ ሰው ለእግዚአብሔር በመመቸቱ ነው። ሰው ተፈጥሮውን ለይቶ ማወቅ አለበት። ተፈጥሮ የሰው ልጅ እንስሳት፣ አራዊት ተጎንብሰው ሲሄዱ ሰው ቀና ብሎ የተፈጠረ የዘላለማዊ ሕይወት ስላለው የሰማይ ሀገር ስላለው ነው። የማያልፍ የሰው ልጅ ለማያልፈው ሕይወቱ የማያልፍ ስራ ሰርቶ ሲያልፍ ይህ ሰው እየኖረ ነው ይባላል ማለት ነው። ስለዚህ ሁሉም ሰው ስላልሆነ ሰውን ከሰው ለይቶ ማወቅ የክርስቲያን ፋንታ ነው ማለት ነው። ሰይጣን በማይመች ጽድቅ ሁላችንን ያታልለናል። ከጽድቁ አንዱ የቤተ ክርስቲያን አታላይ የሆኑ ሰዎችን እንዲህ ያሉ አታላይ ሰዎች አሉ ሲባል እኛ ማንንና የምንነቅፍ በሚል በማይጠቅም ጻድቅነት ሁላችንም አስሮ ይዝናል። ፍርዱን ለእግዚአብሔር እንተው፣ በሰው አንፍረድ ባካችሁ ይባላል። በሰው አንፍረድ የሚባለው ሰው በግል በወደቀበት ኃጢአቱ የእሱን ስም እያነሳን ማብጠልጠል አይገባም ማለት ነው እንጂ የቤተ ክርስቲያን ሕግ ሲሻር እኔ ማነኝና የምነቅፍ ማለት ክርስቲያንነት አይደለም። የቤተ ክርስቲያንን ሕግ ለመጠበቅ ሁሉም ክርስቲያን ብቁ ነው፣ የበቃ ነው። ተቀድሶ ኃጢአትን መለየት ደግሞ ለበቁ ቅዱሳን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ በእርግጥ ንጹሕ ነው፣ ለትሕትና ነው እንዲያ የሚለው። በኃጢአት ከሆነ እኔ የኃጢአት ክምር በላይ ላይ እየተሸከምኩ ነኝ። መናፍቃንን ለመንቀፍ ግን ጻድቅ መሆን አይጠበቅብኝም፣ ሃይማኖተኛ መሆን ነው የሚጠበቅብኝ። ቤተ ክርስቲያንን የምጠብቃት በሃይማኖቴ ነው። ሃይማኖቴን የሚነኩ ከመጡ እነሱን በሃይማኖተኛነት ይጠብቃለሁ፣ ጻድቅ እስከሆን እያልኩኝ አልጠብቅም ብሏል። ስለዚህ ሃይማኖታዊ እውቀት ያስፈልገናል። አባ አጋቶን የተባለ የቤተ ክርስቲያን አባት ፍጹም ትሑትና ቅዱስ ነበርና ሰዎች ተሰብስበው ሄደው እስኪ ትዕግስቱን እንፈትነው የበቃ መነኩሴ መሆኑን እንየው ብለው ሄደው ምንም የማይረባ ስራ የሚሰራው አጋቶን አንተ ነህ አሉት። አዎን። ዘማዊው አጋቶን አንተ ነህ? አዎ። ምንም ስራ የሌለው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም ማለት ሁሉን አዎን አልክ። መናፍቁ ስትንልህ ለምን ዝም አልክ? ያኛው የግል ኃጢአቴ ነው፣ ይሄ ግን ሃይማኖቴ ነው፣ በሃይማኖቴ ዝም አልልም ብሏል። ስለዚህ አሁን እኛ ስላልገባን እኛ ኃጢአተኞች ስለሆን ሰዎችን ለመተቸት አልበቃንምና ዝም እንበል ማለት ስህተት ነው። ክርስቲያኖች ትምህርታችሁን ተምራችሁ ቤተክርስቲያን መጠበቅ ይገባል። ቀበሮን ከበግ ለይተን ማወቅ አለብን። የበግ ለምድ የለበሰ ተኩላ ሁሉ ታቀቡኬ ማሳውያን እለ ይመጽኡ በአልባሰ በግ ወንተ ውስጦ ሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ተኩላዎች ተጠንቀቁ። ውስጣቸው ተኩላ ላያቸው በግ። የበግ ለምድ የተባለ ምንድን ነው? በግ የተባለ ኢየሱስ ክርስቶስ ነው ወይም ምዕመናን ናቸው። የበግ ለምድ የተባለ ደግሞ ጥቅስ ነው። ማቴዎስ ይህን ያህል፣ ሉቃስ ይህን ያህል እያሉ የጥቅስ ነጎድጓድ እያንጎደጎዱ በውስጡ ምስጢር የሌለባቸው ሀብተ እግዚአብሔር የማይገኝበት ለድነት እግዚአብሔር የማያበቃ ራሳቸውንና ሕዝቡን ከማመስገን በቀር ለሕዝቡ ድነት የማይጠቅም ትምህርት የሚያስተምሩ ከመምህራን ጋር ተቀላቅለው መምህራንን የሚያሳብሉ በነቢያት ስም መጥተው ነቢያትን የሚያሳብሉ የሐዋርያነት ስም ያላቸው ሐዋርያትን የሚያሳብሉ በመነኮሳት በባይታውያን ስም በካህናት በዲያቆናት ስም መጥተው እነዚህን ሁሉ የሚያሳብሉ ሐሰተኞችን ለመለየት የሚያስፈልገው ሰው መሆንና ክርስቲያን መሆን ነው እንጂ ቅዱስ መሆን አይደለም የሚያስፈልገው። ቅዱስ መሆን ሳይሆን ክርስቲያንና የሚያስፈልገን አዋቂ መሆን ነው። መማር ይገባናል። እኔ ኃጢአተኛ ነኝ እሳቸው ተገልጦላቸው እንደሆነ ምን አውቃለሁ እያል ቤተ ክርስቲያን ስትሰደፍ ማንም ገጦ ሲያተራምሳት ዝም ብለን ማየት የለብንም። እና የቆሮንቶስ ሰዎች ያስቀድሳሉ፣ ይጾማሉ፣ አስራት ያወጣሉ፣ ይጸልያሉ። በጣም የተመሰገኑ ክርስቲያኖች ሆነው ነበረ። ችግራቸው ምንድን ነው? ጳውሎስንም ያከብራሉ፣ ሐሰተኛ ጳውሎስም ሲመጣ ይቀበላሉ። ኧረ እኛ ምን እናውቃለን እግዚአብሔር ይመርምረው እያሉ
መናፍቁን መምህር ሁሉ በመምህርነት ማድረግ አክብረውት ይኖራሉ ማለት ነው። ይሄ ነው ነውር ማለት። የክርስቲያኖች ስህተት የሚባለው ውድቀት ማለት ክርስቲያን ጠፋ የሚባለው ይሄ ነው በእውነቱ። አይ እኛ እንዲህ አልተማርንም፣ መምህሮቻችን እንዲህ አልተማርንም። ቅዱስ ጳውሎስ ይላል ርቱ ትታገሱን፣ ልትታገሱን ይገባል ለቆሮንቶስ ሰዎች ሲላቸው እኛ ብንዘገይባችሁ እንኳን ሐሰተኛ መምህራን ሲያስተምሯችሁ አይ ቆይ መምህሮቻችን ይምጡ በሉ፣ እነሱን ነው የምንጠይቅ፣ ቆይ መምህሮቻችን ይምጡ በሉ እንጂ ያገኛችሁትን ትምህርት አትቀበሉ። እስኪ ሁላችሁም ቆይ መምህሮቻችን ይምጡ በሉ። ቆይ መምህሮቻችን ምን ይበሉ? ይምጡ። ቅዱስ ቄርሎስ ንስጥሮስን ሲከራከል ለይምጻኬ ብፁዕ ጳውሎስ ማእከሌነ፣ ንዑድ ክቡር ጳውሎስ እስኪ በመካከላችን መጥቶ ይፍረድ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስን ጠቅሶ ቅዱስ ቄርሎስ ንዑድ ክቡር ጳውሎስ በመካከላችን መጥቶ ይፍረድ፣ ንስጥሮስ ሲፋረደው። መምህር ቢታጣ እንኳን መምህር እስኪመጣ ይቆያል እንጂ ያገኙትን መምህር ሁሉ እየጠጡ መሄድ አይገባል። ልጅን ልጅ የሚያሰኘው የእናቱን ጡት ለይቶ በመጥባቱ ነው። ከጥጆች እንኳን ያነሰ መሆን የለብንም። ጥጆች 20 ነው 50 100 200 ጥጆችን ፈታችሁ 200 ላሞችን አንድ ላይ አቁማችሁ ብትለቋቸው ማንኛውም ጥጃ ሳያሳስት የራሱን እናት ጡት ብቻ ነው የሚጠባው። ማንኛውም ጥጃ ሰው ከእንስሳት አንሷል፣ የሚሰማውን ሁሉ ያምናል። የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ፣ ሞኝ ሰው ፈጥኖ ያምናል ፈጥኖ ይክዳል። ፈጥኖ ይቀበላል ፈጥኖ ይክዳል። አይመረምርም አያስተውልም። ሚዛናዊ አእምሮ እንዲኖረን ሁልጊዜ መማር ይገባናል። እና የቅዱስ አሁን በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተፈተነች ያለችው ይሄ ነው። አንዱ ሀገር የምትድነው በመምህር መብዛት ነው። ሀገር የምትጠፋው በመምህር መብዛት ነው። ምን ማለት ነው? ተመልከቱ። ከእናንተ መካከል ብዙዎች መምህራን አይሁኑ ብሏል። ተመልከቱ። ብዙዎች መምህራን አይሁኑ። ተመልከቱ። በመምህር ብዛት ሀገር ይጠፋ ስላችሁ ሁሉም መምህር ሲሆን ነው። ወጣቱ መምህር ሲሆን፣ ሕፃናቱም መምህር ሲሆን፣ ሴቱም ጠቃሽ ሲሆን፣ ወንዱም ጠቃሽ ሲሆን በዚህ ሀገር ይጠፋል። መምህር ሳይደመጥ ሲቀር ሰው የራሱ መምህር ሲሆን የየራሱን መምህር እያበጀ የየራሱ መምህር ለስሜቱ የሚመቸውን በመጨረሻው ዘመን ሰዎች ምን ይሆናሉ የሚለው ቅዱስ ጳውሎስ ሲናገር የእውነት ትምህርት ጆሮአቸውን እያሳከካቸው ለተረት ጆሮአቸውን እየከፈቱ ይሄዳሉ ይላል። አይሰሙም፣ እውነትን አይሰሙም። ለስሜታቸው የሚመቻቸውን መምህር እየመረጡ ያንን እየተከተሉ ይነጉዳሉ። ቅዱስ ጳውሎስ ሲል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ሲናገር ወዘንተ ባይቱ አይምር፣ ይህንን እወቅ፣ ከመበዳሪ መዋዕል ይመጻ ዓመታት እኩያት፣ ክፉ ዘመናት፣ ክፉ ወራት፣ ክፉ ዓመታት ይመጣሉ። ልጄ ጢሞቴዎስ ይሄን እወቅ። ሰብእሰይ ከውኑ መፍቀሪያነ ርእሶሙ ወንዋይ፣ ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። ራሳቸውን ከወንድማቸው ከእህታቸው አስበልጠው አይደለም የሚወዱት፣ ከእግዚአብሔር አስበልጠው ራሳቸውን ይወዳሉ። ሰዎች ከእግዚአብሔር አስበልጠው ከእግዚአብሔር ሕግ ይልቅ ለራሳቸው ክብር ይሰጣሉ። ገንዘብን በእግዚአብሔር ተክተው ይከተሉታል። ውጹዓን እምጽድቅ፣ ከጽድቅ የወጡ ጸላያነ ሰናይ፣ መልካሙን የሚጠሉ ዝኑፋን፣ የተሰደቡ እለ አልቦሙ አኮቴት፣ ምስጋና የሚገባውን የማያመሰግኑ የማይመሰገነውን የሚያመሰግኑ ራሳቸውን እያመሰገኑ እግዚአብሔር ያመሰገናቸውን ደግሞ የሚነቅፉ በመጨረሻው ዘመን አለ ሰዎች ምስጋና የሌላቸው ይሆናሉ። እግዚአብሔርንም አያመሰግኑ ሰውንም አያመሰግኑ። ቅዱስ ዮሐንስ አፈወርቅ ሲተረጉም ገንዘብ ለሚወድ ሰው ገንዘብን እንደ ዝናብ ብታዘንብለት እንኳን ልቡ አይሞላም ይላል። ምስጋና የለውም። እግዚአብሔርን አያመሰግንም፣ በቃኝ አይልም። እግዚአብሔር ያደረገለትን ሳይቆጥር ያላደረገለትን እየቆጠረ ያማርራል ማለት ነው። እንዲህ የሚያደርግ ትውልድ ይፈጠራል። የአምልኮ መልክ ያላቸው ነገር ግን ምን የለም ሃይማኖትና ጽድቅ በውስጣቸው የሌለባቸው ከእውነት የራቁ ዘመዶቻቸውን የሚያሰድቡ ተረት የሚመቻቸው ትምህርት የሚያሳክካቸው ይመጣሉ ብሎ
እንዲህ ያለ መምህር የማይለይ። ስለዚህ ሁላችሁም መምህር አትሁኑ ብሏል ያዕቆብ በመልእክቱ ሲናገር፣ ሁላችሁም መምህር አትሁኑ እስመ ቅርቡ ሙስናነ በዲበ አንቀጽ፣ ጥፋታችን በደጅ እንደቀረበ ታውቃላችሁና፣ ሁላችን እንደምንሳሳት ታውቃላችሁና ብሎ ይነገራል። እና የቆሮንቶስ ሰዎች እውነትን ከሐሰት ሳይለዩ ጳውሎስ ሲመጣ ጳውሎስን ማድነቅ፣ ቅዱስ ጳውሎስ ሲመጣ፣ ሌላም ሲመጣ ያን ማድረግ፣ ግራ ሲመጣ ግራ መዝመም፣ ቀኝ ሲመጣ ቀኝ መዝመም። እንዲህ ያለ አትሁኑ። እውነት አንድ ነው፣ ራስ አንድ ነው፣ አንገትም አንድ ነው፣ አካልም አንድ ነው። ብዙ ራስ የለም። ብዙ ጣት አለ እንጂ ብዙ ራስ የለም። ብዙ አምላክ የለም። ብዙ ሁለት እግር ሁለት ኩላሊት ሊኖር ይችላል። ሁለት አንገት የለም። አንድ ሃይማኖት ነው ያለው። አንድ ቤተክርስቲያን ነው ያለው። ሁሉም እውነት የለም። አንዱ ስገዱ አንዱ አትስገዱ ብሎ ሁለቱም እውነት ሊሆን አይችልም። እውነት አንድ የሆነው እግዚአብሔር አንድ ስለሆነ ነው። የእውነት አምላክ አንድ ስለሆነ አይ እኔ ሁሉንም አልነቅፍም፣ እንዲሁ መካከለኛ በዚህ ዘመን ዝም ማለት ይሻላል እንጂ ሁሉንም አልነቅፍም። ጥሩ ጥሩ ሲናገሩ ያንን እሰማለሁ ያንን እሰማለሁ። እዚህ ያለ ነገር የለም። ጸቃውን እነገር የምን አድርገው ነው የምትነቅፏቸው? ትምህርታቸው ስብከታቸው ጥሩ ነው። ንስሐ ግቡ ነው ያሉ፣ ቁረቡ ነው ያሉ፣ የእግዚአብሔርን ስም ነው የሚጠሩ ይላል። ሞኙ ሌላውን የሚንዱትን የቤተ ክርስቲያን ስርዓት አያይም። ሰሎሞን ምን አለ? ጸቃው ይውህዝም ከናፍረ ዘማ፣ ከዘማዊት ከንፈር ማር ይንጠበጠባል። ከዘማዊት ከንፈር ማር ይንጠበጠባል ማለት በጨዋታዋ ታሳስተዋለች ማለት ነው። እንደ ማር የሚያጣፍጥ ጨዋታ እያጫወተች ክብሩን ታስጥለዋለች ማለት ነው። ፍቅር አለዘማ እስከ ሀቲ ብስት፣ የዘማዊት ፍቅር መጽሐፈ ምሳሌ ምዕራፍ 5 ላይ አንድ እንጀራ አያስፈጽምም አለ። አንድ እንጀራ እስከ ማሳጣት ያደርሳል። እሷ ጋር ብዙ ዘርግቶ እያወጋ ስራ ስለሚበላ የዕለት እንጀራ እስከሚያጣ ድረስ ይደርሳል። አንድም ምስኪኖች ክርስቶስን እስከ መካድ እስከ ማሳጣት ያደርሳል። ክርስቶስን እስከ መስቀል ያደርሳል። እንዲህ ያለ ነገር ሰው የሚሆነው አይምሮውን በማጣት ነው። አዲያ ምንድን ነው? ዘማዊት የተባለች ግን ምን ትመስላችኋል? ዘማዊት የተባለ መናፍቅና አስመሳይ ሰባኪ ነው። አስመሳይ ሰባኪ ዘማዊ ነው። ዝሙት የሚባል ከሴት ጋር ከወንድ ጋር የሚሰራ ስራ ብቻ አይደለም። የሃይማኖት ዝሙት አለ፣ የትምህርት ዝሙት አለ። ዘማዊት ነገሩ አንድ ሲሆን፣ ዘማዊ ወንድም ነገሩ አንድ ሲሆን፣ ሴት ቢለዋውጡለት እንደሚወደው ወንድ ቢለዋውጡለት እንደወደው፣ ዘማዊ ትውልድም ትምህርቱ አንድ ሲሆን መምህር መለዋወጥ ይወዳል። ትምህርቱ አንድ ሲሆን መምህር ቢለዋውጡለት ይወዳል። ስለዚህ ከቃሉ ጋር ናችሁ። እሺ እናታችን እግዚአብሔርን ይፍሩ፣ ሴት አይሳደቡ ብለውኛል። እሺ ሴት እየተሳደቡ እንዳይመስላችሁ። እሺ እንደዚህ አይደለም። ሴትማ እመቤታችንም ሴት ናት እያልኩኝ ያለው ዘማዊት ነው። ዘማዊቱን ነው እንጂ ያልኩኝ ሴት ነው ያልኩኝ አላልኩም። አይደለም ሴት ብያለሁ አላልኩም፣ ዘማዊት ነው ያልኩኝ። ተው እንጂ አስተውላችሁ ነው ማዳመጥ። ወንድ አይደለም ያልኩት ዘማዊ ነው ያልኩኝ ማለት ነው። አያችሁ፣ እንደ ህፃናት መርጣችሁ አትስሙ። ህፃናት መርጠው ነው የሚሰሙ። መርጦ መስማት ማለት መሰላችሁ ስንት ወግ ሲወጋ ቆይቶ ከረሜላ ገዛላለሁ ከተባለ ይህን ብቻ ነው የሚሰሩ። ሌላውን ውግር ሀገራችን ልታድግ ነው ምናምን ቢባል አይሰማም ህፃን ማለት ነው። የሚሰማው ራሱ የሚፈልገው ብቻ ነው። ስለዚህ መርጣችሁ አታዳምጡ። እና ዘማዊ እንዲያውም ሴት ብቻ አይደለም እኮ የሚዘሙት ወንድ አመነዝርም እንዴ አመነዝራ። እንዲያውም አንድ ነገር ልንገራችሁ። አንድ ሰውዬ ሚስት አለው፣ ደግሞ ሌላ ሴት ደግሞ በሌላ ግብር ይመኝና እባክሽን ፈቃዴን ፈጽሚልኝ ይላታል። እና እምቢ ትለዋለች። ታው እግዚአብሔር ይፈርድብናል ትለዋለች። እምቢ ትለዋለች። ሲያስቸግራት በዚህ ቀን አለች። በዚህ ቀን አለችና 12 ማሰሮ ምስር ቀቅላ ቆየችው። 12 እንስራ ማለት ነው። 12 ማሰሮ ቀቅላ ቆየችው። ኋላ በይ መጥቻለሁ እንግዲህ ፈቃዳችን ይፈጽም ይችላል። ቆይ ፊት ምሳ እንብላ አለችው። ምሳ እንብላ ስትለው እሺ ብሎ አንዱ ከአንዱ ማሰሮ ጥቂት ምስር ወጣና ቀመሱና ከዚያ ተመልከቱ ደግሞ ቆይ ሆዱ ሳይሞላ ደግሞ አንሺ ብላ ሰራተኛቱ ደግሞ እዚያኛው አውጡ መቅመስ ደግሞ ሳይጠቅም እዚያኛው ማሰሮ ደግሞ አምጡ። ምን ዝም ብላችሁ የመጀመሪያውን አንበላም? ያው ምስር ወይ ሌላ ነገር አታመጡ።
12 ሁሉ ያው ምስር እስቲ ያው ምስር ነው ያው ምስር ከዳምና አለ መሰላችሁ አይ ከማው ተፈጥሮ ተለኩላ አንስት እነዚህ ሁሉ የሁሉም ሴት ተፈጥሮ ባንድ ነው ሞኙ ሚስትን ጥላ ለምን መጣ እዚያም ያለው ምስር እዚህም ያለው ምስር ነው ስለዚህ ሁላችንም ሴቶች ነን ለምን ክብርን ትጥላለህ ብላ እንዲያርጋ አስረድታ ለንስሐ አብቅተዋለች ማለት ነው ስለዚህ ዘማዊ ሲባል ሴት ብቻ ወንድ ብቻ አድርጋችሁ አትፍረዱ አሁን ተግባብተናል አይደል እሺ እግዚአብሔር እንዲገባን ያደርግልን ማለት ነው ስለዚህ ምን ማለት ነው ከዘማዊት ከንፈር ማር ይንጠበጠባል ያለ ዘማዊ የተባለ መናፍቅ አስመሳይ ነው ብያቸዋል ማር ይንጠበጠባል ማለት ነው ማር ይንጠበጠባል ማለት የሚጣፍጥ ስብከት አለው አንደበቱ ላይ ማለት ነው አንደበቱ ላይ የሚጣፍጥ ነገር ይናገራል እግዚአብሔር አምላካችን ጭንቀታችሁን ያስወግድላችሁ እንዲህ አድርግላችሁ የተቆረጠውን ይቀጥላላችሁ የጎደለ ይሙላላችሁ እግዚአብሔር ቸር ነው አትጨናነቁ ሲባል አረ መምህር ገሌ ነው እንጂ አካብዱ ይላል ወጣቱ አካብዱ አጋል ነው እነዚህ ማታውራዎች አሉ ሌሎቹ ዝም ብለው አገር ልቀፉ ነው ያሪ ይፈርድባቸዋል የሚሉ እኔ የሚመቹኝ እገሌ ናቸው ይላል ሰው ማለት ነው ወኛ አይደለ በዚያው ያታለለ በሬን በጨው ያታለሉ እንደሚያርዱት በሚጣፍጥ ንግግራቸው ያታለሉ የቤተ ክርስቲያን ስርዓት የሚነዱ ሰባጆች አሉ ይህንን ነው ማስተዋል የሚገባቸው እግዚአብሔር አስተዋይ ልቡና ይስጠን ስለዚህ ተመልከቱ የክርስቶስ ስም የጠራ ሁሉ የመድኃኒዓለም መስቀል የያዘ ሁሉ ጭራ ቆብ ጭራ ቀሚስ ያደረገ ሁሉ ካባ የደረበ ሁሉ መምህር አይደለም በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝም በኃጢአት ከሆነ ግን አሁን አንተ ማን ሆነህ ነው ሐሰተኞችን ለይታችሁ ሐሰተኛ ባይታዋን ሐሰተኛ መነኮሳትን ሐሰተኛ መምህራን ሰይጣኛ ካህናት ሰባኪዎች ለዩ የምትረድ አንተ ምን ሆነህ ነው ብትሉኝ እኔ በሃይማኖቴ ነው የለብኝም በሥርዓተ ቤተ ክርስቲያን ልጠየቅ በኃጢአቴ አዋጥ እኔም በግል ኃጢአታቸው አልነቀፍኳቸውም አስተውላቸው ያዙልኝ ማለት ነው የግል ኃጢአቱ ሁሉም ሰው ይወድቃል ይነሳል ንስሐ ይገባበት ግን ለሕዝብ አብነት እየሆነ ክፋት የሚያስጥስ ሥርዓተ ቤተ ክርስቲያን የሚጥስ የመነኮሳትን ስርዓት የሚያሰድብ ያለ ቅዱሳን አበው መንገድ የሚመጣ ካለ በበር የማይገባ ሌባ ነው እስኪ በሉ በበር የማይገባ በሉ ምንድነው እሱ ሌባ ነው ስርዓት በራል አጠራላት እቺ ቤተ ክርስቲያን ምንኩስናው ስርዓት አለው ቤቱናው ስርዓት አለው ቅስናው ስርዓት አለው ስብከቱ ስርዓት አለው ያለ ስርዓት የቤተ ክርስቲያን ሰሪ መሪ ህዝብ ሊጠፋ ሲል የየግሉን መምሪያ በጃም ያጫዋል ሁሉም አዛዥ የሚሆንበት ቤተ ክርስቲያን አይሆንም በእውነቱ ማለት ነው አላችሁ አሁን እግርም ራስ ቢሆን እጅም ራስ ቢሆን ግራም እጅ ቀኝም እጅ ራስ ቢሆኑ ሰው ወዴት ሄደ እግር ወደ ታች ሲያዝ ራስ አይደል ራስ ላይ እግር ራስ ቢሆን ኖሮ ምን ይኖራል አይኖር ይኖራል አይደል የታችኛው አይኖር ወደ ታች እንውረድ ሲል የላይኛው አይኖር የለም ወደ ላይ ነው ሲል እኮ ተወጣጥሰን ማለቃችን ነው ማለት አንድ ራስ ነው አንድ አይኖር ነው ሆነ ያለብን ሁሉም አይኖር አይሆንም እጅም የእጅነቱን ያዝ እግርም የእግርነቱን ያዝ አይንም ማየት ይበቃዋል ጆሮም መስማት ይበቃዋል እጅም መጨበጥ ይበቃዋል እግርም መራመድና መቆም ይበቃዋል አያስብ በሚያስቡለት ይንቀሳቀስ ሁላችንም ድርሻችን ይዘን እንጠብቅ ስለዚህ ተምራችሁ አውቃችሁ የእግዚአብሔር እንድንጠብቅ አምላከ ቅዱሳን ይርዳን ሁለተኛ ደግሞ የቆሮንቶስ ሰዎች ይህ መልእክት የተላከላቸው አስራታቸውን ተጠንቅቀው ስለሚያወጡ አስራታቸውን ያወጣል አስራት ማውጣት የእግዚአብሔር ቤተሰቦች የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበር አይሁድ ስለሚበዙ እዚያ ያመኑት ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን ላትቸገር ከቆሮንቶስ ግሪክ ማለት ነው አስራት ወጥቶ ወዴት ይላካል ኢየሩሳሌም ይላክ ነበር አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው መንፈሳዊ ንግድ መነገድ ንግድ ማለት ነው አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ ለዚህች ጭራ ያወጣው ወጭ 100 ብር ቢሆን 500 ብር ሲሸጣት ምን ይሆናል ንግድ ይሆናል ማለት ነው እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ 9ን ልባርክላችሁ ማለት ነው ለዘጠኙ ዘበኛ ልሆንላችሁ ማለት ነው
የለም አንዷን አናቀምስም ማለት 10ን ሁሉ አባክልልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ አንድ እሰጥሃለሁ፣ አንተ 9 ባርከህ ስጠኝ ማለት ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከህ ስጠኝ ማለት ነው። እኔ አንድ እሰጥሃለሁ ላንተ እንዲሁና 24 ለሰጠ አምላክ አንድ አይሰጠው። እኔ ለአንተ ዳዊት እየደገምኩ አንድ እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ መሞል አልፈልግም ሲል ደግሞ 23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ሆኖ የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም ይረፍዳል፣ በሌላ ቀን ጸልያለሁ ሲል እዚያ በኋላ ቢከሰውና ሱቁ 3 ቀን ይዘጋል፣ ወርም ይዘጋል ማለት ነው። 1 ብር አምጣ ለቤተ ክርስቲያን ከ10 ብር 1 ብር ስጥ፣ የለም ገና ሰርቼ አሁን የምሰራቸው ቤቶች አሉ እነሱ የተለከፉን አንድኛዬን ቤተ ክርስቲያን እረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ 1 ኩላሊቱ 2 ኩላሊቱ ተጎድቶ 2 ሚሊዮን 3 ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ። ተመልከቱ ምን ያለ ተመልከቱ። ለባይድ ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። ሲሆን የአመፀኛን ገንዘብ በሉ ምን ይበላዋል? አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አምሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል ተመልከቱ። በእሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተ ክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉ። አሁን ብር እየተቀበልን በእሳት ልናቃጥል ነው። አንደኛ በህገ መንግስት ወንጀል ነው አይደል? ገንዘብ ማቃጠል፣ የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተክርስቲያን ነውር ነው። ምን ማለት ነው? በእሳት አቃጥሎት የተባለ ለነዳያን ስጡት። ከቤተ ክርስቲያን ላማ ለቅዳሴ አታስገቡት፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግኑ። ነዳያን ችግራቸው አያመሰግኑ። 1 ብር ጣል ሲያደርግላቸው አሁን 1 ብር ምን ያደርጋል? ዳቦ ይገዛል ምናለፍ ጨምሩበት ያን ማለት ነው። ተመልከቱ። የሰጡትን ማመስገን ሲገባው ሰው በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። ይኸው ይገርመኛል። እኔ የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለእሱ ግን ዝርዝር ካለችና ይቅርታ ዝርዝር የለኝም ብሎ ይሄዳል። ይሄ ነውር ነው። ከልብ አለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ነዳያን ስጡት የተባለ ይህንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁን ብርድ ነው አይደለም? ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕት ወፍትሐ ነገሥታቸው አንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው፣ ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿ ትቀቅላለች። ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሪት እጭራለሁ ሳትልና ለጥ ማታ አራ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ ያወራ ሰራተኛው ጦሙ ይውላል ማለት ይሄ ሞኝነት። ብልይቱ ግን ምን ታደርጋለች? ማታ ምንም ይደክማል፣ እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳን ደግሞ ቀጫት። ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔዓለም ነገ ሲመጣ ይሰጥሃል። እሱ ዘያሲ ተወካፊ ነው። በነዳያን አድርጎ ይቀበላል።
በሚሰጣሉ ይሰጣል። አቡነ መብዓ ጽዮን ሁልጊዜ ሲበሉ የመድኃኔዓለም ወዳጅ ናቸው። ሁልጊዜ ምግብ ሲመገቡ ሰርከፍታቸውን ክፍለ መድኃኔዓለም የሚል ድርሻ አላቸው። እስኪበሉ ክፍለ መድኃኔዓለም በሉ። የመድኃኔዓለም ድርሻ ነው። እንግዲህ እሱ አሁን ወደ ማታ መጥቶ ምሳ አይበላም እንጂ የመድኃኔዓለም አንዲትም ሆነች ግማሽም ሆነች ገምሰው ደግሞ ከሰዓት እንግዳ ይልክላቸዋል። ስለዚህ መድኃኔዓለም በልቶ በላ ጠጣ ማለት እኮ ነው። ዘግብ መቼ አይተንህ ተርበህ አበላንህ፣ መቼ ተጠምተህ አጠጣንህ። አማን ብለክሙ ዘገበርክሙ ለአሐዱ እምእሉ ንዑሳን ኢተገበርክሙ፣ ከታናናሾቹ ለአንዱ ለዚህ ያደረጋችሁ ለእኔ ያደርጋችሁታል ይላል። እና ምጽዋትም ንግድ ነው። ምጽዋት ረባ መንፈሳዊት ናት። መንፈሳዊ ጥቅም መንፈሳዊ ንግድ ናት። መንፈሳዊ በቁየት ናት። አስራትም መንፈሳዊ ንግድ ነው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ያለው እግዚአብሔር። ለዚህ ነው በላይ ትጨምራላችሁ፣ በታች ይፈሳል፣ በምን እንዳወጣችሁት ሁሉ አታውቁትም ተብሎ የተነገረ ለዚህ ነው። አሁን አሉ የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። አራት ከፍሎ የመጀመሪያውን ሳምንተ ፍስሐ ይለዋል። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንተ ኦዲት ይለዋል። ይሄ ቀረኝ ለብቻዬ ከፍዬ የቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንተ ፍዳ ይባላል። የመጀመሪያው ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ነው። ለምንድን ነው እንደዚህ ብሎ ሰው ተገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ ሲኖረኝ ያወጣለሁ ደግሞ ማለት የለብንም። ያለን ካልሰጠ ቢኖርህም አትሰጥም። እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገሩ ሲኖር ነው። ከ10 አንድ አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላቸዋል፣ ለጤና ያደርግላቸዋል። አንዳንድ ሰው ይላል አስራት እንዳለወጣ አንዳንድ ግን ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚህ ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠህ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሻመት ጤና ይሰጣል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ብለዋል፣ የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላል። ውሃው አፈሩ ገብቶ እምነቱ ነው ይመጣል። ከእግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣው። ከእግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። የቆ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ነው። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንን የሚባርከን። ስለዚህ ከዛሬ ጀምሮ ሁላችሁ አስራታችሁን አውጡ። ድሃ ሆናችሁ በእርግጥ ከድሃ ይልቅ ለሀብታም ይከብዳል አስራት መውጣት። ለምን? ከ10 ብር 1 ብር ከመስጠትና ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት በጣም ችግር ነው አይደል? 1 ሚሊዮን ብር 1 ሚሊዮንን ያህል ሰውዬ ብድግ አድርጎ መስጠት በጣም ከባድ ነው ማለት ነው። የምትወዱትን ትልቅ ነገር ከሰጣችሁት እግዚአብሔር የሚወደድ ትልቅ ነገር ይሰጣችኋል። አባ ጊዮርጊስ እንዲህ ብሎ ይናገራል። አብርሃም ለእግዚአብሔር አንድ ልጁን ቢሰጠው እግዚአብሔር ለአብርሃም አንድ ልጁን ሰጠ ይላል። አብርሃም ይስሐቅ የሚባል ልጅ ነበር። ወለድልኝ ብሎ እግዚአብሔር ውሰደው ብሎ ሊያርደው ወሰደው። ኋላ እግዚአብሔር ደግሞ አይቻለሁ ጽናትን አለና አንድያ ልጁን መድኃኔዓለምን ውረድለት ተሰቀልለት ብሎ ለአብርሃም ሰጠው። ትልቁን ስጦታችን ለመድኃኔዓለም ብንሰጠው መድኃኔዓለም ደግሞ ትልቁን ነገሩን ይሰጠናል። ያ ነው የሚወዱትን ነገር ለእግዚአብሔር ብሎ መተውና መስጠት። ይሄ ነው ትልቅነት ማለት። እግዚአብሔር እንድናደርግ ይርዳን። ስለዚህ ለቆሮንቶስ ሰዎች ቅዱስ ጳውሎስ ይህንን ያላቸው ለዚህ ነው። አስራት በማውጣታችሁም ቢሆን አትመጸዳደቁ። ከቃሉ ጋር ናችሁ። አስራት አንድ የግብፅ ቤተክርስቲያን ምን አደረገ መሰላችሁ? የግብፅ ቤተክርስቲያን ገንዘቡን ማንኛውም ክርስቲያን
ልጅ ሲያሳድግ ለልጆቹ አስራት ያስተምራል። ለምሳሌ 1 ብር የሀገሪቱን 1 ብር ሰጥቶ ሂድና ለራስህ ወይም እስክሪብቶ ምሳሌ ወይም አንድ ነገር ገዝተና ብሎ ይሰጠዋል። አባቱ 1 ብር ነው የሰጠው። ሱቅ ሂዶ የእስክሪብቶ ዋጋ 1 ብር ነው ከተባሉ ልጁ አይገዛውም። ለምን? 10 ሳንቲም የእግዚአብሔር ናት። ስለዚህ ምን ያደርጋል? 90 ሳንቲም ከሆነ 10 ለእግዚአብሔር መልሶ ልጁ አስራት አውጥቶ ይመጣል ማለት ነው። 1 ብር ከሆነ ግን መልሶ ከአባቱ አስጨምሮ ገዝቶ አስራት ለእግዚአብሔር ያወጣል ማለት ነው። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኒዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይህ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 አንድ ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ሆኖ መዋል ማደር አለበት። ከጆሮ አስራት ይቀበላል፣ መልካም ሲሰማበት፣ ክፉ ሲከለከልበት። ከአንደበት፣ ከእጅ፣ ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሯን ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ሊገባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ያመሰግናቸው ይላክላቸው ነውና የሕዝብ መምህራን የሕዝብ ክብር ናቸው፣ ምዕመናንም የመምህራን ክብር ናቸው። ሁላችንም መክበር ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል፣ አኀውየ ናስተበቁ ኀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን መልካም ትሰሩ ዘንድ እንማልድላችኋለን፣ እንጸልይላችኋለን፣ እንለምንላችኋለን። እና አሁን ቅድም ያልኳችሁ መልሼ ያልኳችሁ ምንድን ነው? ገንዘብ በማውጣታችሁ እንዳትመጻደቁ ሁላችሁ ማለት ነው። ይህን እልል በሉልኝ ማለት መልመድ የለባችሁ። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን፣ ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም፣ ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኒዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘያሐጽብ በወይን ልብሶ ወበደመ አስካል ሰዱኖ እንዳለ ሊቁ ያዕቆብ በኦሪት ዘፍጥረት እንደተናገረው፣ ቅዱስ ያሬድ በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምዕመናን። 40 ውስተ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምዕመናን ናቸው። ምዕመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያው ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል። እኛ መመስገን የለብንም። እና አንድ የግብፅ ክርስቲያን እናደረገ አስራቱን በሚገባ ሲያወጣ አንድ ካህን ገሌ አስራቱን በሚገባ ያወጣል፣ በጣም የተመሰገነ ክርስቲያን ነው ሲለው እኔ ዋጋ እንዳላገኝ ከሰው መሀል አሳጥቶኛልና ይህን ሰውዬ ከክህነቱ ያግዱልኝ ብሎ በሊቀ ጳጳሱ ከሶታል። ምን አደረገልኝ ብሎ እገሌ አስራቱን የሚያወጣ ክርስቲያን ነው ብሎ ተናግረውብኛል ንስሐ አባቴ ብሎ ማለት ነው። በዚህ ተቆጥቶ እንዴት? ምክንያቱም እንዴት አምኗል? ምስጋና የሚወዱ ሰዎች አማን ለክሙ ነሱ እስቴቶሙ፣ ዋጋቸውን ተቀብለዋል አለ። ዋጋቸው ውዳሴ ከንቱ ነው። ሰው ሲያመሰግናቸው የእግዚአብሔር ዋጋ ይቀርባቸዋል።
ስላለ እንደ ባለውለታ ቤተክርስቲያን በመስጠታችሁ ቤተክርስቲያን በመስራታችሁ አብነት ትምህርት ቤቶችን በመደገፋችን ለእግዚአብሔር ባለውለታ ሆነን ብታፍሰው የለብንም። ባለውለታው እሱ ነው። የእኛን ገንዘብ ሳይልቅ በመቀበሉ ስንት እንደ ምንድን ነው ዘይሬሴው ለመላእክቱ መንፈስ ወለሌት ላከ ወለደ እሳት ከነፋስ ፍጥረት የሚፈጥሩ ከእሳት ይልቅ የሚነበሩ ረቂቃን መላእክት አገልጋዮች የሆኑለት ጌታ እኛን አገልግሉ ማለቱ ምን ያህል ቸርና ትሁት ነው ተብሎ ሊመሰገን የሚገባው እሱ ነው። ዛንቃ አልባቢነ ሀባ አኮቴቱ አይደለም አሞኔታ ሳቢዎች በመቅደመ ወንጌል ሲናገሩ እሱን ለማመስገን ልቡናችን ያነቃቃ። ተመልከቱ። ይትባረክ ስሙ ወይትላል ዝክሩ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበል። እሱን ለማመስገን ያነቃል። ስሙን እንድንጠራው የፈቀደልን ጌታ ብለን ለመጥራት ባሪያ ለመሆን ያልተገባን በባርነትም ጌታ ብለን ለመጥራት የማይቻለን ስንሆን አባታችን ሆይ ብለን እንድንጠራው የፈቀደልን አምላክ ምስጋናን መርጦ የማይቀበል እገሌ ቅዱስ ነው በጸሎት ይጥራኝ እናንተ ርኩስ ናችሁ አትጥሩኝ የማይል የሚመሰገን እሱ ቸሩ መድኃኔዓለም አሁንም ለእርሱ ክብር ምስጋና ይግባው። ወንድሞቻችን እንለምናችኋለን፣ እናጓድዳችኋለን መልካም ትሰሩ ዘንድ ስሙን ምስክር አድርገን እንማልዳችኋለን። አንድም እንለምንላችኋለን፣ እናንተ እንለምናለን። ኢታስተሐቅርዋ ለጸጋክሙ ለጸጋ እግዚአብሔር እንታቤክሙ እግዚአብሔር የሰጣችሁን ስጦታ አታቃሉ። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት። በላያችሁ ላይ አድሮ ያለው ጸጋ ብዙ ነው። ለክርስቲያን የተሰጠው ጸጋ ብዙ ነው። ብፁዕ ሕዝብ ለእግዚአብሔር አምላኩ እግዚአብሔር አምላክ የሆነለት ሰው ሕዝብ ልዑል ክቡር ነው። ሕዝበ እግዚአብሔር ከመሆን በላይ ክብር የለም። ሙሉ ለእግዚአብሔር ከመባል በላይ ክብር የለም። ይህን የተሰጣችሁን ጸጋ አታቃሉት። ብዙ ጸጋ ተቀብላችኋል። የእግዚአብሔር ወዳጆች ተብላችኋል። ከወዳጅነት በላይ ልጅ፣ ከልጅነት በላይ አካል፣ ቤተ መቅደስ። ክርስቲያን በዚህ ዘመን ምን ያህል እንደከበረ ተመልከቱት። እይብለክሙ አግብርቴ አላ ይርክቴ አንትሙ እናንተ ባሮች አይደላችሁም። ከእንግዲህ በኋላ ባሪያ አትባሉ፣ እናንተ ወዳጆች ናችሁ። እስመ ኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ አባቴ በሕልውና የመከርኩትን በሕልውና ያየሁትን ሁሉ ነግሬያችኋለሁ። ምስጢረ አብ ወልድ መንፈስ ቅዱስ ገልጬላችኋለሁና ምስጢር የሚነገር ለባሪያ አይደለም ለወዳጅ ነው፣ ለታመነ ወዳጅ ነው። እናንተ እንግዲህ ወዳጆቼ እንጂ ባሮች አይደላችሁም። ከዚህ በላይ ደግሞ ከፍ አድርጎ ምን አድርጎናል? መንጋዎቼ ብሎናል። የክርስቶስ መንጋዎች ነው። መልካም እረኛ እሱ ያለ ከዚያ አውጥቶ ምን ብሎናል? ልጆቼ ብሎናል። ወዳጅ ስላችሁ እስመ ገብር ያምን ዘይሬሴው እግዚኡ ባሪያ ጌታው የሚያደርገውን አያውቅም። ለሌላ ይሸጠው እንደሆነ እሱ 50 ብር የገዛውን ባሪያ ለሌላ በ100 ብር ይሸጠው እንደሆነ ባሪያ ጌታው የሚያደርገውን አያውቅም። እናንተ ግን የሰማይ ርስት እንደማወርሳችሁ ነግሬያችኋለሁ። መጨረሻችሁ የታወቀ ዋጋችሁ የታወቀ እስመ ብዙ እሴትክሙ በውስተ ሰማያት በሰማይ ብዙ ዋጋ ያላችሁ በስመ እግዚአብሔር የከበራችሁ ናችሁና እናንተ ባሪያ ሳትሆኑ ወዳጅ ናችሁ፣ የሥላሴ ወዳጅ። ከዚያ በላይ ደግሞ ምን አለ? አይ ልጆች ናችሁ፣ ደቂቄ እናንተ ልጆች ናችሁ። እንግዲህ የሰው ልጅ የሥጋና የደም ልጅ አይደላችሁም፣ የሥላሴ ልጅ ናችሁ እናንተ። ሰራተኛ ቢሆን ነግሬያችኋለሁ፣ ወዳጅም ቢሆን ምክር ይካፈላል፣ በልቶ ጠጥቶ ይሄዳል እንጂ ርስት አይወርስም። ርስት የሚወርስ ግን ልጅ ነው። እናንተ ልጅ ናችሁና ርስት ትወርሳላችሁ። ምን አለም ደግሞ? መቅደሶች ናችኋል። እናንተ መቅደሶች ናችሁ፣ ውዬም አድረው በእናንተ ነው። እናንተ ማደሪያ እንጂ አድራለሁ እውላለሁ። ተመልከቱ፣ እውነቴን ነው። ሰው ምን ያህል ክቡር እንደሆነ አንድ ባለስልጣን የተቀመጠበት ወንበር እኮ ይከበራል። የክርስቲያኖች ሰውነት እኮ የእግዚአብሔር ዙፋን እኮ የአብ የወልድ መንፈስ ቅዱስ ዙፋን ነው። ከዙፋን በላይ ደግሞ ከፍ አድርጎ ምን አለ? አካሉ ደግሞ አደረገ። ንሕነ አባል ወውእቱ ርእስ አለ። እሱ ራስ ነው፣ እኛ አካል ነን፣ ሕዋስ ነን። ተመልከቱ። ትፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ። አካላችሁ እኮ የክርስቶስ አካል ነው። የክርስቶስ
የክርስቶስን አካል ወስዳችሁ የዘማዊ አካል ለምን ታደርጉታላችሁ? እጅ እግራችሁ እኮ የክርስቶስ አካል ነው፣ የእናንተ አይደለም። ደም ተከፍሎባችኋልና የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ይላል ቆሮንቶስ 7 ላይ ሲናገር ቅዱስ ጳውሎስ በዋጋ ተገዝታችኋልና የገዛ ራሳችሁ አይደላችሁም። ስለዚህ ከራሳችሁ ነፃ ውጡ፣ ለራሳችሁ ሙታችሁ ለክርስቶስ መኖር ጀምሩ። የራሳችሁ አይደላችሁም። ሰው በገዛ ራሱ መብት የለውም፣ ለክርስቶስ ነው ሊኖር የተፈጠረው። ይሄን ነው ቅዱስ ጳውሎስ ያደረባችሁን ጸጋ አታቃሉ ያለ። አሁን ቅድም የነገርኳችሁ ሰው እኛ ምንድነን በሉ፣ እኛ ምንድነን በሉ እንጂ የክርስቶስ ወዳጆች በሉ። እኛ ምንድነን በሉ፣ የክርስቶስ በጎች። እኛ ምንድነን በሉ፣ የክርስቶስ መቅደሶች። እኛ ምንድነን በሉ፣ የክርስቶስ ልጆች። እኛ ምንድነን በሉ፣ የክርስቶስ አካሎች በሉ። አያችሁ ምን ያህል እንዳከበረ አባሪያነቱ አውጥቶ እሱ ላይ የባሪያን መልክ ይዞ መጥቶ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ። አንዴ እርሶ ዘባይን ውጡ እንኩሉ፣ አንዴ እርሶ እንኩሉ ዘባይን ውጡ እንኩሉ ከሁሉ ባለጸጋ ሲሆን፣ አንዴ እርሶ እንኩሉ ከመትባሉ አንተሙ በንዴት እዚያሁ በእርሱ ባለጸግነት እናንተ በእሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ራሱን ባደረገ። ሊቁ ቅዱስ ጎርጎርዮስ ሲናገር አይ ክርስቶስ ዳህዬ የተባለ ምንድን ነው? አጥቶ ነው አይደለም፣ የድሃን ስጋ ለብሶ ከመምጣት በላይ ድህነት ስለሌለ ነው። ለእሱ ይህ አይነገርለትም አይገባውምና ነው። በዚህ አክብሯቸዋል። ልጆቹ፣ አካሎቹ፣ መቅደሶቹ ለማለት እሱ አካሉን እጅግሩን ሰውነቱን ለግርፋት ደረቱን ለውጋት እጅግሩን ለችንካር ለቀኖት ለስለት ሰጥቶ እኛን ከባርነት ነፃ ያወጣን መድኃኒዓለም ስሙ የተመሰገነ ነው። ይህን ጸጋችሁን አታቃሉት። ይህንን የተሰጣችሁን ጸጋ በኃጢአት በነውር በክፋት በአድማ በመለያየት በተንኮል በጥንቆላ በእንዲህ ያለ ነገር ይህን ጸጋ አታርክሱ። ለእጅ እግራችሁ ክብር ስጡት፣ ለዓይናችሁ ክብር ስጡት፣ ለሰውነታችሁ ክብር ስጡት። ሰውነት የእግዚአብሔር አካል ነው። የክርስቶስ እጅ እግር ነው። የክርስቶስ መቅደስ ነው። የክርስቶስ ወዳጅ ነው። የክርስቶስ ልጅ ነው። ዋጋ ተከፍሎብኛል፣ በደም የተገዛው ነኝ፣ እኔ ክቡር ፍጥረት ነኝ። ተመልከቱ። ከቃሉ ጋር ናችሁ? አዎ። ይሄ ሰው እኮ ደፍቶ ደግሞ የግዛት ቀለበቱ ጭቃ ውስጥ ብትገባ እኮ አጥቦ ይዛታል እንጂ አይንቃትም። ክርስቶስ መድኃኒዓለም እኮ እኛን አይንቀንም፣ ደሙን ከፍሎብናል። ውድ ገንዘቦቹ ነን። በደም የገዛ ስለሆነ አጥቦ ይዘናል እንጂ በረከስን ቁጥር እያወጣን ያወረውረን። ለዚህ ግን የሚያስፈልገው ምንድነው? ክብርን ማወቅ። እስቲ ክብርን ማወቅ በሉ። የገጠር ሰው መጨረሻ ተጣልቶ ሲናደድ ክብርን ጠብቅ ነው። እንዲህ ካለ ነገር አልቋል፣ ቆመት መጣ ማለት ነው። ሰውዬ ክብርን ጠብቅ ካለ እንዴት ያለ ንግግር ነው? ወንጌል እኮ ነው። እስቲ ክብርን ጠብቅ በሉ። ሁላችሁ ክብራችሁን ጠብቁ። እውነቴን ነው። እኔ ግን ልመታችሁ አይደለም፣ የእኔ ትምህርት ነው። ክብርን መጠበቅ የሚባለው ይሄ ነው። ክርስቲያን ክቡር ፍጥረት ነው። ክቡር። ስለዚህ እኛ አጋንንት በላይ ከእንስሳት በላይ ሰው ነን። ከእንስሳት በላይ ሰው ነን። ከሰው በላይ ክርስቲያን ነን። ከእንስሳት በላይ ሰው ነን በሉ። ከእንስሳት በላይ ሰው ነን በሉ እንጂ ከሰው በላይ ክርስቲያን ነን በሉ። ከሰው በላይ ምንድን ነን? ክርስቲያን ነን በሉ። ክርስቲያን ሆነን የክርስቶስ አካል ነን። መድኃኒዓለም እጁን የተቸነከረ እኛን የእሱ እጆች ሊያደርገን፣ እግሩን የተቸነከረ የእሱ እግር ሊያደርገን፣ የእሱ አካል ለማድረግ ልብሶቹን ለማጠብ ይህንን ለማድረግ ነው መድኃኒታችን ኢየሱስ ክርስቶስ ተቸንክሯል። ይህን ክብር ከማሳደፍ በላይ ክርስቶስን መስቀል የለም። ከቃሉ ጋር ናችሁ? እስቲ አሁን አንድ ጥያቄ ልጠይቃችሁ። በዚህ ዘመን ክርስቶስ ቢመጣ ትሰቅሉታላችሁ? ታመሰግኑታላችሁ? ኧረ ንገሩኝ። እሺ ጌታ የተሰቀለለት ብትኖሩ ትሰቅሉታላችሁ ወይስ አትሰቅሉት? እኔ ብኖር ኑሮ አልሰቅለውም ነበር በሉት። በሉላችሁ። እሺ እንደገና በሉ። እኔ ብኖር ኑሮ በሉ። እሺ እንደገና በሉ። እጁን አልቸነክረውም በሉ። እግሩን አልቸነክረውም።
ሰውነቱን አልገርፈውም፣ በችንካር አልወጋውም። መልካም። በዚህ ዘመን ክርስቶስን እየሰቀልን አይደለም ነው። ክርስቶስን መስቀል እኮ ሰውነታችን የማን አካል ነው ብያቸዋለሁ። አያ ከአይሁድ እኮ ልዩነት የለም። አይሁድ በብረት ቸነከሩት፣ እኛ በኃጢአት እየወጋ ነው እኮ ከእኛ ላይ ውሎ እንዳያድር በቂም በተንኮል በመለያየት በዘረኝነት እየወጋ ነው። ያ ነው ክርስቶስን መስቀል ማለት ነው። የግድ ብረት ይዞ መጥቶ በገመድ በጅራፍ ማሰር አይደለም። ክርስቶስን መግረፍ፣ ክርስቶስን መስቀል፣ ክርስቶስን መቸንከር ማለት ምን ማለት ነው? ኃጢአት እየሰሩ እሱ በእኛ ላይ እንዳያድር ማለት ነው። ካለበት እንዳይሆን ካደረበት እንዳያድር እሱን ማሰቃየት ማለት ይሄ ነው። ከዚህ እግዚአብሔር ሰቃሊ ያለ ጊዜ ከመባል ይሰውረን። ስለዚህ ወንድሞቼ ሥጋችሁን አታቃሉ አለና እንዲህ ብሏልና መጽሐፍ በዕለት ሪት ሰማዕኩከ ወዕለተ መድኃኒት ረዳኢኩከ፣ በተመረጠች ዕለት በተወደደች ዕለት ሰማሁህ በመዳን ቀንም ረዳው ተብሎ ተጽፏልና ይላል ክርስቶስ። በተመረጠች ቀን ሰማሁህ በሉ። ይሄን በተመረጠች ቀን በሉ፣ በመዳን ቀንም ረዳው በሉ። አዎ ርዕሳችን የምን ቀን ነው? የመዳን ቀን። የመዳን ቀን የተመረጠች ዕለት ምንድን ነው? ይህንን ትንቢተ ኢሳይያስ ምዕራፍ 49 ቁጥር 8 ላይ ያለውን ቃል በዕለት ሪት ሰማዕከ ወዕለተ መድኃኒት ረዳእከ ያለውን ቅዱስ ጳውሎስ የኢሳይያስን እጅ አድርጎ ወስዶ ጠቅሶታል። የተመረጠች ቀን የተባለች አይሁድ የኦሪትን መስዋዕት የበሉበት ቀን የተመረጠች ቀን ትባላለች። ከግብፅ የወጡበት ቀን ደግሞ የመዳን ቀን ይባላል። ከግብፅ ወጥተውበታልና። ልብ ብላችሁ ስሙ። የበጉን መስዋዕት የበሉበት ቀን የተመረጠ ቀን ይባላል። ከግብፅ ባርነት ነፃ ያወጡበት ቀን የመዳን ቀን ይባላል። እንደገና ደግሞ በጋ መስዋዕቱን የበሉበት ቀን የተመረጠ ቀን ይባላል። ጠላት ሰጥሞላቸው ባህር ተከፍሎላቸው ባህር የተሻገሩበት ቀን ከመቅሰፍት የዳኑበት ቀን የመዳን ቀን ይባላል። በደብረ ሲና ከእግዚአብሔር ታቦት የተቀበሉበት ሕግ የተቀበሉበት ቀን የመዳን ቀን የተመረጠ ቀን ይባላል። በዚያው ከመቅሰፍት የዳኑበት ደግሞ የመዳን ቀን ይባላል። አንድ ሰው በሕግ የዋለለት በሕግ ያደረለት ሕግ ያገኘለት ሕግ የተማረለት እሱ የተመረጠ ቀን ነው። ሕግ የሰማንበት ቀን ሕግ የጠበቅንበት ቀን የተመረጠ ቀን ይባላል። ሕግ የተቀበልንበት ቀን የተመረጠ ቀን ይባላል። በሕግ ደግሞ ከመከራ የዳንበት ቀን የመዳን ቀን ይባላል። ሌላው እስራኤል ከባቢሎን የወጡበት ቀን የተመረጠ ቀን ይባላል። የመዳን ቀንም ከባርነት ድነዋልና የመዳን ቀን ተብሎ ይጠራል። በአዲስ ኪዳን ስንመጣ የተመረጠ ቀን የተባለ ክርስቶስ የተጸነሰበት ቀን ነው። የመዳን ቀንም የሚባለው ያው የተጸነሰበት ቀን የመዳን ቀን ይባላል። የተጸነሰበት የተመረጠ ቀን፣ የመዳን ቀን የተወለደበት፣ መልሶም ደግሞ የተጸነሰበት ክርስቶስ የተጸነሰበት የተመረጠ ዕለት ይባላል። የተጸነሰበት ቀን የመዳን ቀን ይባላል። በደንብ ልብ ብላችሁ አስተውላችሁ ስሙ። ክርስቶስ ያዳነን መጋቢት 27 የተሰቀለ ዕለት ብቻ አይደለም፣ በጽንሱም አድኖናል። ክርስቶስ በጽንሱን እኛ ከሌሎቹ በተለይ ደግሞ ከፕሮቴስታንቱ ዓለም የምንለየው አንዱ የነገረ ድህነት አስተምሯችን ይሄ ነው። ፕሮቴስታንቱ የሚሉት ከዓርብ ወዲህ ድነናል፣ እኛ ግን ከማኅፀን ጀምሮ ድነናል። እስኪ ከማኅፀን ጀምሮ ከማን ማኅፀን ጀምሮ? ከእመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ ማኅፀን ጀምሮ ድህነት የተጀመረባት ከእሷ ማኅፀን ጀምሮ። ለምን ስትሉኝ ቀድሞ ልብ ብላችሁ ስሙ። ሞት ወደዚህ ዓለም የገባው በሔዋን ጆሮ ነው። በሔዋን ጆሮ ሞት ወደ ሲገባ ሐዘንም በሔዋን ጆሮ ገብቶ ወደ ዓለም ደረሰ። ሔዋን እባብን ሰማችና በእባቡን በሰማችበት ጆሮዋ ደግሞ የሐዘን ርግማን ገባባት። በእባብ ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ የሚል በጭንቅ በስቃይ ውለጅ
ወልደሽም ፈቃድሽ ወደ ባልሽ ይሁን የሚል የሐዘን ድምፅ በጆሮዋ ገባ። የሐዘን ድምፅ በሔዋን የእርግማን ድምፅ በሔዋን ገባና ያ ሐዘን ለልጆቿ ሁሉ ደረሰ። ከእመቤታችን ከቅድስት ድንግል ማርያም ስንመጣ ደግሞ ተፈሥሒ ፍሥሕት ደስተኛይቱ ሆይ ደስ ይበልሽ የሚል የደስታ ድምፅ በጆሮዋ ገባና ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ለዓለም ሁሉ ደስታ ሆኖ ተሰጠ። ደስታ ሆኖ በመሰጠቱ እንዲህ ብሎ ተናገረ። ዘጸማ ይምጣ ሀቤ የተጠማ ቢኖር ወደ እኔ ይምጣ ወይስተይ እንዲሁ ይጠጣ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይወዝም ከእርሱ መጽሐፍ እንደተናገረም የሕይወት ውሃ ከሆዱ ይፈስለታል ማለት ሀብተ መንፈስ ቅዱሱ በሰውነቱ ተገልጦ ይታይለታል። ምስጢር ሲያናገረው ታምራት ሲያደርግለት ይገለጥለታል። የሕይወት ውሃ ያድርበት ይኖራለዋል። ስለዚህ የደስታ ፈሳሽ በእመቤታችን ጆሮ ስለገባ ሐዘናችን በእሷ ጆሮ በኩል ስለተወገደ ድህነት በማርያም ማኅፀን ተወጠነ። ድህነት በእመቤታችን ማኅፀን ተጀመረ። ባርነት በሔዋን ጆሮ መጣ። ወውቱ ይቅኔኪ ባልሽ ይግዛሽ ብሏት ነበረ። አሁን ግን ነፃነት በእመቤታችን ጆሮ ወጣ። እንዲሁም አባ ጊዮርጊስ ዘጋስጫ ሲተረጉም ዮሴፍ እመቤታችን እንዲያገለግላት የታጨ እጮኛዋ የተባለ ለምንድን ነው ሲባል ሔዋን በለስን ቆርጣ በመብላቷ ወንድ የሴት ገዢ እንዲሆን እርግማን ነበረ። አሁን ግን ግዛን ተመለሰ። ነፃነት ስለተመለሰ የሴቲቱ የእመቤታችን አገልጋይ ዮሴፍ እንዲሆን አደረገ። እግዚአብሔር ነፃነትን መለሰ። የሔዋን ነፃነቷ ተመለሰላት። ስለዚህ ይህ የተጀመረ በእመቤታችን ማኅፀን ነው። ለምን? ፍስሐ ኩሉ ዓለም ኢየሱስ ክርስቶስ በማኅፀኗ ተቀርጿልና። ሰው ቀድሞ ሲጸነስ ይጸናል። ሲጸና አይቶ ዲያብሎስ ያድርበታል። ለምን? ከእሾህ ካለው ዛፍ የሚቆረጥ እንጨት እሾህ ነው። ከጽጌረዳ የሚለቀመው ጽጌረዳ ነው። ከወይራ የሚለቀመው ወይራ ነው። ከተረገመው አዳም የሚወጣው ዘር ሁሉ የተረገመ ነበረ። ከተረገመችው ሔዋን የሚወጣው ዘር ሁሉ የተረገመ ነበረ። አሁን ግን ተመልከቱ፣ እመቤታችን ከመምጽውር ጽሩየ ገብራ እንደተባለ ወርቅ ከጭቃ በተገኘ ጊዜ ጭቃው ወርቁን እንደማይከተለው ከአዳም ሰውነት ስትገኝ የአዳም እርግማን ያልተከተላት ንጽሕት ዘር እሷ ስለወጣች በእሷ ማኅፀን ክርስቶስ ሲጸነስ ዲያብሎስ በእሷ ርስት ስለሌለው በእመቤታችን ማኅፀን ያድርና ይቆራኝ ዘንድ ስላጣ ከዚህ የተነሳ ምናለ የእሱ መርዝ አሽከላው ተቆረጠበት። ቀድሞ ሰው በተጸነሰ ቁጥር ዲያብሎስ እየመጣ በጽንስ ይቆራኘው ነበረ። በጽንስ ይቆራኝና ወንድ ባረፈ ጊዜ መጥቶ እየታየ በጻዕረ ሞት 40 ቀን እያፈራገጣቸው ይሞቱ ነበር። ሴት በሞተች ጊዜ 80 ቀን ትፈራገጥ ነበረ። በማኅፀን ይቆራኝ ስለነበረ ማለት ነው። አሁን ግን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ማኅፀን ሲጸንስ የዲያብሎስ ርስት ስለሌለው ገንዘብ የሌለው ሰው ወይ ደግሞ ምን ማለት ነው ከሌላ ቦታ ርስት የሌለው ሰው ከሰዎቹ ርስቱ እንደማያድር የዲያብሎስ ርስቱ ኃጢአት ስለሆነ ኃጢአት በእመቤታችን ሰውነት ስለሌለ ርስት ስለሌለው ዲያብሎስ በእመቤታችን ሰውነት መጥቶ ይቆራኝ ዘንድ ኃይል አላገኘም። ስለዚህ ቁራኝነት በእመቤታችን ማኅፀን ተወገደልን። እስኪ ወደ ቁራኝነት ወደ በማን ተወገደልን? በእመቤታችን። ስለዚህ ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ዳነ። በአንቺ ማለት በአንቺ ምክንያትነት በአንቺ መሳሪያነት አካላትሽ ምክንያት ድኅን ሆኖ አንቺ ዓለም ዳነ። በአንቺ ዓለም ዳነ ማለት አንቺ መድኃኒዓለም ነሽ ወይም ደግሞ መድኃኒዓለም ትረጊያለሽ ማለት አይደለም። በአንቺ ሥጋ መሳሪያነት ዓለም ዳነ። ወበወልድኪ ኮነ ሰላም፣ በልጅሽ ሰላም መጣልን፣ በሔዋን ሐዘን መጣ። ስለዚህ ነፃነት በቤታችን ማኅፀን ተጀመረ። ያዕቆብ ዘስሩግ ሲናገር እንዲህ ይላል፣ ብላችሁ ስሙ። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የእኛን ባርነት ያስወገደው እሱ ካሳ ክሶ ነው። ያ ካሳ የት እንደተጀመረ ነግራችሁ ነው። ለምሳሌ ወደ በለስ የሄድንበት እግር ነበረ። እግራችን ወደ በለስ እየሮጠ ስለበደለ እግሩን ተቸንክሮ ካሰ። በለስን የቆረጥንበት የእጅ ዕዳ ነበረብን፣ እጁን ተቸንክሮ ካሰ። በለስን የበላንበት የሆድ ዕዳ ነበረብን፣ ደረቱን ተቸነከረ።
ይህንን አደረገና ካሰ። ይህንን ካሳ የሚያደርግበትን ስራ የት ጀመረው? ከእመቤታችን ማኅፀን። ያዕቆብ ዘሥሩግ ምን ብሎ ተናገረ? ተመልከቱ። መስቀልን ሊታቀፍበት ክንድን ከእሷ ማኅፀን ፈጠረ ይላል። ሲሆን መስቀልን ሊታቀፍበት ሆነ። ክንድን ከማን ማኅፀን ነው የሰራው? ከእመቤታችን ማኅፀን ሰራ፣ ለራሱ ማለት ነው። መስቀል ሊሸከምበት ትከሻን ከእሷ ማኅፀን አዘጋጀ። ችንካር ሊቀበልበት ደረትን ከእሷ ማኅፀን አዘጋጀ። ስለዚህ ነፃነታችን የተጀመረው ከእሷ ነው። መሰረተ ሃይማኖት ወልደ አሚን ግዛነ ሁሉ ዓለም፣ የዓለም ሁሉ የነፃነት ደብዳቤ፣ የሃይማኖት መሰረት፣ የእምነት ግድግዳ የምትባለው እመቤታችን ለዚህ ነው። ግዛናችን የተጻፈው ከእሷ ነው። የሰው ነፃነቱ እገሌ ለተከበርከው አቶ እገሌ ከዛሬ ጀምሮ ከነበረብህ ዕዳ ነፃ ነህ እንደሚባለው ነፃነት እንደሚሰጠው አካላዊ ቃል የተጻፈባት የነፃነታችን መጽሐፍ ማርያም ይእቲ እመቤታችን ቅድስት ድንግል ማርያም ናት። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ አንዱ የመዳን ቀን የምንድን ነው? ክርስቶስ የተጸነሰበት ቀን የመዳን ቀናችን ነው። ድነት የተጀመረ በማኅፀን ነው። በሁላችሁ ይህንን ወቁ። ድነት የተጀመረ በየት ነው? በማኅፀን ነው። አሁን ስለዚህ ጌታ ምን አለ? የጥምቀት ዕለት ወደ ዮሐንስ ሊጠመቅ ሄዶ ዮሐንስን አጥምቀኝ ብሎት ዮሐንስ መጥምቅ ደግሞ አላጠምቅም፣ ባሪያ ከጌታው ደቀ መዝሙር ከመምህሩ ይጠመቃል እንጂ መምህር ከደቀ መዝሙር አይጠመቅም አይሆንም ማለት። አዎ እስመ ይደልወነ ከመ ንፈጽም ጽድቀ እስመ ከመዝ ተድላ ለነ፣ ጽድቅን ልንፈጽም ይገባናል አለ ማቴዎስ ምዕራፍ 3 ላይ። ጽድቅን ልንፈጽም ይገባናል። ይህን ሊቃውንቱ ሲተረጉሙት ጽድቅን ልንፈጽም ይገባናል ያለ ትንቢተ ነቢያትን ልንፈጽም ይገባናል። በሁለተኛ ትርጉሙ ምንድን ነው? በማኅፀን የጀመርኩትን ቸርነት ልፈጽመው ይገባኛል ማለት ነው። ሲሆን በማኅፀን የጀመርኩትን ቸርነት ሆኖ ልፈጽመው ይገባኛል። ስለዚህ ነፃነት የተጀመረ ከእመቤታችን ነው። ባይ ንገራችሁ ሰምታችኋል። አሁን አንድ ሰው የመብራት ይከፍላል አይደለም? የውሃ ይከፍላል፣ የሌላም ይከፍላል። በሌላ ቀን መስሪያ ቤቱ አልከፈልክም ቢለው ማስረጃው ነው። በሉንጂ ተናገሩ፣ በሉንጂ ተናገሩ። ደረሰኝ ምን ተጽፎበታል? ከፍሏል። በሉንጂ ከፍሏል የሚል ተጽፎበታል አይደለም? ዕዳችን እንደተከፈለ ደረሰኛችን በቤታችን ነው። አምላክ የሰጠን ደረሰኝ ማለት ነው። እሷን ነው የምናሳየው ለዲያብሎስ። ድግም ዕዳ ይዞ ቢመጣ የምናምን ዕዳ ይዞ ቢመጣ ይኸው ነፃ ለመሆናችንማ እናቱ ሰጥቶናል። እሱ ነፃ ወጥቶናል። የነፃነታችን መጽሐፍ ደግሞ እናቱ ሰጥቶናል። እሱ ነፃ አድርጎናል። የነፃነት ምልክት መስቀሉ ሰጥቶናል። በዕለተ ዓርብ እኮ ጌታችን መስቀል ተሸክሞ ወደ ቀራንዮ ሲሄድ እሱ ይጸውር ድዳው የነብር ጠፈረ፣ ሰማይና ምድርን ተሸክሞ የሚኖር ጌታ ይዞ የሚኖር አጽንቶ የሚኖር አምላክ ያን መስቀል እንደ ሰው ሰውዬው ደክሟል፣ ግን በአምላክነቱ መሸከም አቅቶት አይደለም። ስምዖን ቀሬናዊ የሚባል ሰው አግዞታል። ያገዘው በረከተ እግዝእትነ ማርያምን ለዮሐንስ እንደሰጠ በረከተ መስቀሉን በስምዖን በኩል ሊሰጥ ነው። መስቀሉን በዕለተ ዓርብ ያሸከመ መታገዝ ፈልጎ ሳይሆን ከተቀበለው መከራ መስቀሉ ብቻ ከበደበት። ከጠጣው ሐሞት፣ ከታገሰው ርኩስ ምራቅ፣ ከተቀበለው ግርፋት፣ ከተቸነከረው ችንካር የመስቀሉ ሸክም በልጦ ለምንድን ነው ያገዙት? ግርፋቱን ለምን አግዙኝ ያላለም? ለምን ችንካሩን ተካፈሉኝ ያላለም? መስቀሉ የታገዘበት ምክንያት መስቀሉን ለበረከት ሲሰጠን፣ አንድ የሰጠን በረከት የነፃነታችን ምልክት አንዱ መስቀል፣ አንዲቱ እመቤታችን ናት። እነዚህም ነው ሴጣን ሊነጥቀ የሚፈልግ ያሁኑ ተንኮና ያቸው ሁለቱንም ደረሰኝ እንደሚጠፋ አንዳንድ መስሪያ ቤት ይኖር ይሆን እንዴ? ካሁን ሲያበቃ ሰራት እንትን ባንክ ውስጥ እንዲህ ያለ ህግ አለ። ቆጥሮ የማይሰጥም ሌባ ነው፣ ቆጥሮ የማይቀበልም ምንድን ነው የሚባለው? ሌባ ነው የሚባለው ማለት ነው። ቆጥሮ የማይሰጥም ያጭበረብር ነው። ያኛውም ደግሞ ምን ያደርግ ነው? ወይ አልሰጣችሁ የሚል ነው፣ ወይ ተሰብ ያገኝቶ ሄድ ነው ማለት ነው። ስለዚህ ያ ስለሆነ ሁሉም ጋር አንዳንድ መስሪያ ቤት ደረሰኝ ካልሰጠ ደግሞ ሊቀበል ነው ማለት ነው። ደረሰኝ ማጥፋት ሌብነት ነው። ክርስቶስ የሰጠንን የነፃነት ምልክት አትያዙ ቢለን መስቀሉን ጣሉት፣ እመቤታችን ጥሏት የሚል
የነፃነት ደረሰኝ አይኖራችሁ ደግማችሁ ባለዕዳ ሁኑ ማለቱ ነው። ይህናምንት እግዚአብሔር በመስቀሉ ቀጥቅጦ ይጣልልን። በእኔ ቃል ሳይሆን በቅዱስ ጳውሎስ ቃል እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ኃይለ ገሪክሙ በኩሉ ጊዜ ሮሜ 16 ላይ ሲናገር የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ሁል ጊዜ ቀጥቅጦ ይጣልላችሁ ብሏል። ቀጥቅጦ ይጣልልን በእውነቱ ማለት ነው። ስለዚህ አንድ ድነት የመዳን ቀን መቼ ነው ንገሩ? አሁን ባስተማር በተማማለው ነው። የክርስቶስ የጽንሱ ቀን የጽንሱ ቀን ነው። እሱ የምን ቀን ነው? የመዳን ቀን። አንድ ድነት የተጀመረ እዚያ ሰምታችኋል። አሁን መጽሐፍ ቅዱስ የሚያስተምረን ይሄ ነው።